ይመስገን ደህና ነኝ። ሰላምታ አይቀርም? ለምን እንደፈለከኝ ንገረኝ። ሰላም ቢያት ሜሪ ነች። እንዴት ነሽ ሜሪ? ሰላም ልትል እንደዚህ ነው ሌላ ጊዜ ሰላም ትባባሉት? እኔ ስለሌላው ጊዜ ማውራቱ አይጠቅመንም። አሁን ለምን እንደፈለከኝ ንገረኝና ልሂድ። አንተን አይደል ፈልጌሻለሁ ብለህ የጠራኸኝ? እኔ ፈልጌሽ እኮ ለምን እንደፈለከኝ ንገረኛ ታዲያ። እሺ ከኔ በላይ ደግሞ ሜሮን ነች የምትፈልግሽ እና ብዙ ነገሮች ልታወራሽ የምትፈልገው ነገር አለ። ያየችውን የሰማችውን ነገር ልታወራሽ ትፈልጋለች እና ግን ያንን ነገር ስናወራ በሰላማዊ መንገድ ብናወራ ሞር የተሻለ ነው የሚሆነው። ለምንድን ነው ሰው ሆትም ሆነሽ እንድታወሪም እዚህ ጋር ምንም ነገር የሚፈጠር ነገር የለም። ገባሽ? እኔና አንቺ አሁን ሁሉ ጊዜ እየተጠራራን መጨቃጨቁ ስለሰለቸኝ እሷ የፈለገችው ነገር አላት እኮ ነው። አለመጥራት ካልፈለግ ካለመጥራት ነው እኮ። እሺ ችግር የለውም ለሱ ይቅርታ። ግን ደግሞ እሷ የፈለገችው ነገር አለ። ስለዚህ ያንን ጉዳይ ደረጃ አንተ አይደለህም ከሷ ጋር የምታገናኘኝም እንደፈለገችኝ የምታገናኘኝ የምትነግረኝ አንተ አይደለህም በመጀመሪያ። ሲቀጥል ደግሞ ልፈልግም አልፈልግም ዝም ብለህ ሳታ ከሷ ጋር የምታገናኝበት ምክንያት ልክ ነው ብዬ አላስብም። ሲቀጥል አንተ ነው የፈለከኝ እንጂ እሷ እንደፈለገችኝ አላውቅም። ሰው አንተ የፈለክበትን ጉዳይ ንገረኝና ልሂድ እኮ ነው አይደል? አሁን እኮ እኔ አይደለም የፈለኩት እሷ ነች የፈለገችሽ እያልኩሽ ነው። ከዛም በላይ ደግሞ በዚህ ልክ ኮንፊደንስሽን ለምን ታጫለሽ? እሷን ስለጠራኋትና እሷ ልትነግርሽ የምትፈልገው ነገር ስላለ ማን እኔን ኮንፊደንስ ይማጣ። በቃ ኮንፊደንስ ካላጣሽ ደግሞ እሷ ልትጠይቅሽ የምትፈልገው ነገር አለ። ያንን ጥያቄ መመለስ ትፈልጋለች። ዛሬ ሁሉንም እውነታ እያንዳንዱን እውነታ ሜሮን መናገር ትፈልጋለች። ስለዚህ አንቺ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰሚያለሽ ማለት ነው። ስለዚህ ሜሪ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስለባለፈው ስለተፈጠረው ነገር አይደለም ማውራት የምፈልገው። ስለ እኔን ጠርታችሁ እቅዳችሁ ስለትከቱኝ ስለነበረ ቀን ነው ላወራ የምፈልገው። አንቺ፣ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት ሶሪ የዛኔ ደውላችሁልኝ መጥቼ በእቅዳችሁ ያልተስማማሁበትን ቀን ነው ስለሱ ቀን ነው እንድናወራ የምፈልገው። እና ዲቴል ያለው ነገር ደግሞ ሞር ግላጽ ይላል ስለማን እንዳወራችሁ ስታወሩ የነበረው እቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። ዛሬ ወለደ ኦኬ እኔ አብቼ ስጨርስ የፈለግሽው ማለት ትችያለሽ። አንድ ጊዜ አስጨርሻት ታወራ የምትፈልገውን ነገር አስጨርሻትና ታወሪያለሽ። በመጀመሪያ ደረጃ እንዲህ አይነት ንግግርም እኔና አንቺ መነጋገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ምን ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። ባጭር አማርኛ የምናገረው ሁለት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ነው ሁሉንም ነገር የሰማሁት። ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር ስነግረው እዚህ ጋር ማስተዋል ያለብሽ ሩታ፣ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። እንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ አይደል ያልኩ። በማንኛውም ሰዓት በማንኛውም ፊት ሄጄ አወራለሁ። ፖሊስ ጣቢያ ቢባል የፈለገ ቦታ ቢሆን አወራለሁ። ይሄ ቃሌ ነው። እኔ ለማንም ሳሸረግድ የምኖር ሰው አይደለሁ። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ንግግር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ማረግም የማቅም ሰው ነኝ። ሁለተኛ ነገር ደግሞ እኔ እቅዳችሁ ውስጥ መግባት ስላልፈለግኩ ነው። ሰውም ሳግት ስተጋገት መኖር አልፈልግም። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው የአንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ። አንድ ህይወት ላይ ስታካርጎ በዚህ ያህል የሰውን ህይወት ለማበላሸት ታች ላይ መውጣት አይጠበቅብንም። እኔ ለዛም ነው እዚህ ጉዳይ ላይ ካንቺ ጋር መሳተፍ አልፈልግም ብዬ ተናገርኩት። ስፔሻሊ ካንቺ ጋር ደግሞ ለመጀመሪያ ጊዜ ነው አሁን ያወራ ነው። በሰዓቱም አንቺ ስላለሽ ነው መገናኘት አልፈልግም ብዬ እየወጣው ይሄን ነገር ያለው አይደል? ይሄ አሁንም አንቺ ፊት ነው የምደግምልሽ። ደውዬልሽም አላውቅም፣ እንገናኝም ብዬሽ አላውቅም። ለሌላም ለይቅርታም ዝግጁ አይደለሁም፣ አልፈልግም ስለማልፈልግ። እኔ ያልኩትን ነገር አንቺ ፊት እየደገምኩ ነው። ኦኬ ጨርሻለሁ። በመጀመሪያ ደረጃ ሩታ ይቅርታ አድርጊልኝና እንዴ አሁን ያወራችሁ ነገር እውነት ነው አይደለም? እኔ ማወቅ የምፈልገው ይሄንን ነው። ስለ ሄርሜላ ስትወያዩ ስታወሩ ሜሮን እምቢ ብላ በሐሳቦች ሳትስማማ ወጣ
ስለሷ እያወራችሁ ነበር። ይሄ እውነት ነው ውሸት ነው? ይሄን ብቻ ነው ማወቅ የምፈልገው ካንቺ። ከዛም በኋላ ከፈለግሽ መሄድ ትችያለሽ፣ የፈለግሽው ነገር ማድረግ ትችያለሽ። ካንቺ ግን እውነት የምፈልገው ይሄን ነው። በመጀመሪያ ደረጃ አንተም እሷ ማውራት የምትፈልጉትን ብቻ አውርታችሁ ዝም የምትሉበት ወይም ደግሞ እኔ ደግሞ ማውራት የምፈልገውን ሳላወራ አንተ ማዳመጥ የምትፈልገውን ብቻ የምናገርበት ግዴታ የለብኝም። ይሄንን ነገር በደንብ ጠንቅቀህ ማወቅ አለብህ። ሲቀጥል ደግሞ በዚህ ልክ በሬ ወለደ የሆነ ወሬ ፌር አይደል፣ ይደብራል እኮ ማለት በጣም ይደብራል። አይ ነው በጣም እንደሚደብር አውቃለሁ። ማለት ከዚህ በፊት በጣም ላይክ